ሀገራችን ባሳለፍነው ሳምንት የተለያዩ ሁነቶች ተከናውኖባት አልፋለች። ጠቅላይ ሚኒስትር አብይ አህመድ ከድሬዳዋ መልስ በሐረሪ ክልል የተከናወኑ የተለያዩ የልማት ስራዎችን ጎብኝተዋል። በቀጣይም ወደ ዩናይትድ አረብ ኤሚሬት ያመሩት ባሳለፍነው ሳምንት ነበር። አባይን የገደበ ጀግና አሰብን መልሶ ታሪክ ሚሰራ ጀግናው መሪያችን መጥተዋል። ጠቅላይ ሚኒስትር አብይ አህመድ በ16ኛው ክፍለ ዘመን በአሚር ኑር ሙጃሂድ ወደ ተመሰረተችው በአምስቱ በሮቿ ወደምትታወቀውና በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል እውቅና የተሰጠው የጀጎል ግንብ መገኛ ወደ ሆነችው ሐረሪ ክልል በመሄድ የተለያዩ የልማት ስራዎችን አፈጻጸም የጎበኙት ባሳለፍነው ሳምንት ነበር። ከድሬዳዋ መልስ ወደ ሐረር ያቀኑት ጠቅላይ ሚኒስትሩ በሐረር ከተማ ሲደርሱ አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር አብይ አህመድ ከተጎበኙት የልማት ስራዎች መካከል አንደኛው በሐረሪ ክልል ንግድ ልማት ስር የሚገኘው የሐረሪ መሶብ አንድ ማዕከል አገልግሎት አንዱ ነው። በሐረር ከተማ የተቋቋመው መሶብ የአንድ ማዕከል አገልግሎት የመንግስት አገልግሎቶችን በአንድ ማዕከል አቀናጅቶ የማቅረብ ሀገር አቀፍ መርሃ ግብር አካል ነው። የሐረር ኮሪደር ልማት ታሪካዊነቷንና ስልጣኔዋን በሚመጥን ደረጃ ተገንብቷል። በጠቅላይ ሚኒስትር አብይ የተጎበኘው የሐረር ከተማ የኮሪደር ልማት ለታሪካዊቷ ሐረር ውበትን አላብሷታል። ኮሪደር ልማቱ በዓለም አቀፉ የጀጎል ቅርስ የውስጥ ለውስጥ መንገዶች 25 ኪሎ ሜትር፣ በከተማው የተለያዩ አካባቢዎች 15 ኪሎ ሜትር እና በገጠር ወረዳዎች 50 ኪሎ ሜትር የኮሪደር ልማት ተሰርቷል። የኮሪደር ልማቱ የተሽከርካሪ፣ የብስክሌት፣ የእግረኛ መንገድ፣ አረንጓዴ ስፍራዎችና ዘመናዊ የመንገድ ዳር መብራቶችን አካቷል። ጀጎልን አይተናል። ጀጎል አምና ካየነው በእጅጉ ተሻሽሏል፣ በእጅጉ አምሯል። ለማየት ለሚሹ ሰዎች የተሻለ ስፍራ ሆኖ ተሰርቷል። ቀሪ ስራዎች አሉ በሚቀጥለው ጊዜ የሚሰሩ። ግን ሐረር ወደ ነበረ ስሟ፣ ወደ ነበረ ክብሯ፣ ወደ ነበረ ገናናነቷ የመመለስ ጉዞ እንደጀመረች ያመላክታል። ሚኒስትር አብይ ከተጎበኙት ቦታዎች አንዱ ወደ ምስራቅ ሐረርጌ ቁንደዶ ተራራ ይወስደናል። ቅዝቃዜው ጠንከር የሚለው ተራራማ ስፍራው የዱር ፈረሶች የሚገኙበት ነው። ዛሬ 500 ዓመት ከባቢ የነበረ ግጭት ውስጥ እንደ ቅሪት የቀሩ ፈረሶች ዛሬ እነሱን ተንተርሶ ታሪክ እንዲወሳ ያኔ በውጊያ የተሳተፉ ሰዎች እንዳይዘነጉ ማድረግ መቻላቸው በቀላል የሚታይ ጉዳይ አይደለም። ናሲኦል ዋሻ በምስራቅ ሐረርጌ ዞን መልካ በሎ ወረዳ የሚገኝ ዋሻ ነው። አስደማሚ ውበት የተላበሰው ይህ የናሲኦል ዋሻ በጠቅላይ ሚኒስትር አብይ አህመድ የተጎበኘው ባሳለፍነው ሳምንት ነበር። በታሪክና በስነ ምርምር ረገድ ትልቅ ግምት በሚሰጠው በዚህ ዋሻ ውስጥ የተጓዙት ጠቅላይ ሚኒስትር አብይ ስለ ዋሻው ተከታዩን ብለዋል። በዚህ ዋሻ ውስጥ በአይን ብቻ በጣም ነጭ ከእብነበረድ የነጡ የድንጋይ አይነቶች አይተናል። ላይምስቶን መሳይ ነገሮች አይተናል። ግራናይት የሚመስሉ ነገሮች አይተናል። ከዛም ያለፈ ሚክስቸር ያላቸውን ድንጋዮች አይተናል። ይሄንን በእውቀት በጥናት ምንድናቸው፣ ከምን መጡ፣ እንዴት ተሰሩ የሚለውን ማየት ይፈልጋል። ሚኒስትር አብይ ከሐረር ከተማ ከተወጣጡ የተለያዩ የህብረተሰብ ክፍሎች ጋር የኢፍጣር መርሃ ግብር ያካሄዱት ባሳለፍነው ሳምንት ነበር።
ሚኒስትር አብይ አህመድ ወደ ተባበሩት የአረብ ኤሚሬቶች በማቅናት ከፕሬዝዳንት ግርማዊ መሐመድ ቢን ዛይድ አልናህያን ጋር የተወያዩት ባሳለፍነው ሳምንት ነበር። በዚያም በነበራቸው ቆይታ ከሀገሪቱ ፕሬዝዳንት ጋርም ውይይት አድርገዋል። ውይይቱ በኢትዮጵያና የተባበሩት አረብ ኤሚሬቶች መካከል ለረጅም ዘመናት የቆየውን ወዳጅነት በማጎልበት ትብብርና ቀጠናዊ መረጋጋትን ማጠናከር ላይ ያተኮረ ስለመሆኑ ነው ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው የገለጹት። ጠቅላይ ሚኒስትር አብይ የዱባይ ገዢ፣ የተባበሩት አረብ ኤሚሬቶች ምክትል ፕሬዝዳንትና ጠቅላይ ሚኒስትር ከግርማዊ ሼክ መሐመድ ቢን ራሺድ አልመክቱም ጋርም ተወያይተዋል። ጠቅላይ ሚኒስትር አብይ በሁለቱ ሀገሮቻችንና ህዝቦቻችን መካከል ስላለው ጠንካራ የቢዝነስ ትምህርትና ባህል ትስስር ተነጋግረናል ብለዋል። ከዚች ጠንካራ ውብና ጽኑ ከተማ ጋር ያለን ትስስር በቀጣይ ጉብኝቶችም ይጠናከራልም ነው ያሉት በመልእክታቸው።